ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በቅድሚያም ወደ ሌሎች መረጃዎች ከማለፋችን በፊት በዛሬው ዕለት ዓመታዊውና ቀኖናዊው የቅዱስ ሲኖዶስ አብይ ጉባኤ በጸሎት የተከፈተ መሆኑን አቡነ ማትያስ አስታውቀዋል። በዚሁ ጊዜ ብፁዕ ወቅዱስ አቡነ ማትያስ ጠንከር ያለ መልእክት አስተላልፈዋል። ሁሉንም ለማንበብ ረዘም ያለ ስለሆነ ከመልእክቱ ላይ ቀንጨብ አድርገን የተወሰነውን ክፍል በማሰማት የሰዓቱን መረጃችንን ማቅረብ እንጀምራለን። ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ ቤተ ክርስቲያናችን በተጠቀሱት ችግሮች ተከባ ባለችበት ሁኔታ የሀገራችን ሰላም መቀዛቀዝ ደግሞ ሌላው ተጨማሪ ጉድለትን እያስከተለብን ነው። አማንያን የመንፈስና የሥነ ልቦና ሰላም ከማጣታቸውም በላይ አካላቸው ለሞትና ለጉዳት፣ ሀብታቸው ለዝርፊያና ለውድመት እየተዳረገ ነው። ይህም ሆኖ ፍትህን እያገኙ አይደለም። አብያተ ክርስቲያናትም በምዕመናን ፍልሰት እየተዘጉም እየተቃጠሉም ነው። ከዚህም ሌላ የሌለን ነገር እንዳለ አስመስሎ ከየአቅጣጫው የሚወረወረው የባዕዳን ስም የማጥፋት ዘመቻ የቤተ ክርስቲያኗን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደር ተደርሷል። በቤተ ክርስቲያናችን ሕልውና ላይ በዓላማ የተነሱ አካላት የላኳቸው እንዳሉ በሚመስል መልኩ በስመ ተሐድሶ የሚደረገው እንቅስቃሴ የእኛው መለያ የሆነውን ነዋየ ቅድሳትና ልብሰ ተክህኖ መዝሙርና ስርዓት አምልኮ በመጠቀም ቤተ ክርስቲያናችንን በአደባባይ እየተዳፈረ ይገኛል። ይህ አላስፈላጊ ተግባር የአገሪቱን ዜጎች በእኩልነት የሚያስተዳድረውን ሕገ መንግሥት በቀጥታ የሚጻረር ድርጊት ነው። ሆኖም በሕግ የሚጠይቅና የሚያስቆም አካል አልተገኘም። እኛም ዝምታን የመረጥን መስለናል። ነገር ግን መፍትሄው ዝምታ ሳይሆን በሕግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም ሊገነዘበው ይገባል። ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ በዘመናችን እየተከሰተ ያለውን ችግር ስንዘረዝር ውለን ብናደር መናገሩ በራሱ መፍትሄ ሊያመጣልን አይችልም። ጉባኤው ከዚህ በላይ መናገር እንደሚችልም እንገነዘባለን። ነገር ግን ለዚህ ሁሉ ችግር ዘላቂ መፍትሄ ሊያመጣ የሚችል መደላድል ይህ ጉባኤ በዚህ ስብሰባ ሊተልም ይገባል ብለን ከአደራ ጋር ማሳሰብ እንወዳለን። በሌላ በኩል በሀገራችን ያለው አለመረጋጋት በሕዝባችን አጠቃላይ ስነ ልቦና በአገሪቱ አንድነትና እድገት የሚያስከትለውን ጫና በቀላሉ የሚታይ አይሆንም። የሕዝቡ ስነ ልቦና ከተጎዳ የነገው ድል ጤናማ ይሆናል ተብሎ አይታሰብም። ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆን አድርጎታል። በመሆኑም ይህ የእርስ በርስ ግጭት ቆሞ ችግሮችን በውይይትና በድርድር በመፍታት የወንድማማች እልቂት የሚያስቆም የሰላምና የእርቅ ዕድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል። የነገው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምና አንድነት ሲኖር ነውና መንግሥት፣ ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ በእግዚአብሔር ስም አባታዊ ጥሪያችንን እናስተላልፋለን። በመጨረሻም ዓመታዊውና ቀኖናዊው የቅዱስ ሲኖዶስ ጉባኤ በዛሬው ዕለት በጸሎት የተከፈተ መሆኑን ለሕዝበ ክርስቲያኑ በእግዚአብሔር ስም እናበስራለን። እግዚአብሔር የተባረከና የተቀደሰ ጉባኤ ያደርግልን። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ጥቅምት 12 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። ወደ ሌሎች ወቅታዊ መረጃዎች ስናልፍ በአማራ ክልል በብልጽግና ሰራዊትና በፋኖ ኃይሎች መካከል ውጊያው ተባብሶ በቀጠለበት በአሁኑ ወቅት በሸዋ ቀጠና በ101ኛ አየር ወለድ ኮማንዶ ክፍለ ጦር ላይ በተፈጸመ ደፈጣ ጥቃት በርካቶች ሙትና ቁስለኛ መሆናቸው ታውቋል። በአማራ ፋኖ ህዝባዊ ድርጅት አፋድ ሸዋ ጠቅላይ ግዛት እዝ የአጼ ዳዊት ክፍለ ጦር ከአባት አርበኞች ጦር ጋር በመሆን አብይ ባለምጡቅ አእምሮ ሲሉ በሚያሞካሻቸው የአየር ወለድ ኮማንዶች የሽምቅ ጥቃት በመፈጸም ድል መቀዳጀታቸውን የእዙ ሚዲያና ኮሚኒኬሽን መምሪያ አስታውቋል። ጥቃቱ የተፈጸመውን በዛሬ ዕለት ማለዳ ላይ መሆኑ ተገልጿል። የአየር ወለድ ኮማንዶ ኃይሉ
ከሬማ ከተማ ቅርብ ርቀት በምትገኘው ሽፈሬ አምባ ቀበሌ ሰፍሮ እንዳለ ነው ድንገተኛ ጥቃቱ የተፈጸመበት ሲል የዙ ሚዲያና ኮሚኒኬሽን መምሪያ ጨምሮ ገልጿል። የደፈጣ ጥቃቱን ተከትሎ ለ30 ደቂቃ ያህል የጨበጣ ውጊያ እንደተደረገ የገለጸው መምሪያው በዚህም በርካታ ወታደሮች ሲገደሉ አገዛዙ ሀገሪቱን በዕዳ አስይዞ በቅርቡ ከውጭ ሀገራት ያስገባቸው አዳዲስ ዘመናዊ መሳሪያዎችም በእጃችን ገብተዋል ሲል የህዝብ ግንኙነት መምሪያው አስታውቋል። በሌላ በኩል በአማራ ፋኖ ብሔራዊ ኃይል በላይ እዝ ሜጀር ጀነራል ዋንታ ባተ አንደኛ ኮር ስር የሚገኙት የጉና ክፍለ ጦር ፋኖች ጥቅምት 9 ቀን 2018 ዓ.ም ከንጋት ጀምሮ በስቴ መካነ ኢየሱስ ቀጠና ሰፍረው በነበሩ የአገዛዙ ወታደሮች ላይ ድንገተኛ እርምጃ በመውሰድ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ እንዳደረሱ መዘገቡ አይዘነጋም። በዚህ ውጊያ የወረዳው ፖሊስ አዛዥ ሆነው ኢንስፔክተር ሊዮን ጨምሮ በርካታ የወረዳው የሚሊሻና የአድማ በተና አባላት እንዲሁም የሰሜን ምዕራብ እዝና የምስራቅ እዝ ወታደሮች ሰለባ ሲሆኑ በርካቶች ደግሞ ቆስለው ወደ ደብረ ታቦር ሆስፒታል ተወስደዋል። እድል ቀንቷቸው በውጊያው ከተረፉት የወረዳው ሚሊሻ ኃይል መካከል በቁጥር 16 የሚሆኑት በዛሬው ዕለት አገዛዙ የአማራን ሕዝብ እርስ በርስ ለማጫረስ እየሄደበት ያለው የሴራ መንገድ ገብቶናል፣ ከእንግዲህ ከብልጽግና ጋር በቃም በማለት ከነሙሉ ትጥቃቸው ፋኖን መቀላቀላቸው ተመልክተዋል። በጉና ክፍለ ጦር ስር የሚገኙትና ጠያይም አናብስት በሚል ቅጽል ስም የሚጠሩት የስቴዳንሳ ብርጌድ ፋኖችም ያገዛዙ በሴራ የተሞላ የጥፋት መንገድ ገብተዋቸው ለመጡት የሚሊሻ አባላቱ ደማቅ ወንድማዊ አቀባበል እንዳደረጉላቸው የኮሩ ቃል አቀባይ ከምስል ጋር አያይዞ ባወጣው መረጃ አመልክተዋል። በተመሳሳይ በአዲስ ቅዳም ከተማ አርጓቢ ተራራ መሽጎ ከነበረው ያገዛዙ ጦር ውስጥ ትናንትናና ዛሬ ብቻ 9 የሚሊሻ አባላት ከነሙሉ ትጥቃቸው የ10 አለቃ ኤፍሬም አጥናፉ ብርጌድን መቀላቀላቸውን በስፍራው የሚገኙት የመረብ ዘጋቢዎች አረጋግጠዋል። በሌላ በኩል በአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ ስር የሚገኙት የኮሎኔል ታደሰ ሙሉነህ ብርጌድ ፋኖች ዛሬ በመራዊ ከተማ ከንቲባ ጽሕፈት ቤት ቅጥር ግቢ ውስጥ ዘልቀው በመግባት በግቢው ሰፍሮ በነበረው የአገዛዙ ጸጥታ ኃይልና የብልጽግና አመራሮች ላይ ጉዳት ማድረሳቸው ተሰምተዋል። በዚህ ድንገተኛና ልዩ ኦፕሬሽን ለጊዜው ስሙ ያልታወቀ አንድ የብልጽግና አመራርን ጨምሮ ከ5 በላይ አመራሮች ከፍተኛ ጉዳት ደርሶባቸው በአስቸኳይ ወደ ሆስፒታል መወሰዳቸው ታውቋል። በሰሞኑ ያለ ምክንያት የመራዊ ወጣቶች የታፈሱ ነው መባሉን ተከትሎ ይህ አፈሳና የአፈና ድርጊት እንዲቆም፣ የማይቆም ከሆነ ግን እርምጃ እንደሚወስዱ የአካባቢው ፋኖ ኃይሎች ሲያስጠነቅቁ ቆይተው ነበር። የፌዴራል ፖሊስ የወሰደብን ንብረት እየመለሰ ባለመሆኑ ፒያሳ ላይ ስልኮቻችንን ከእጃችን እየነጠቁ ከሚወስዱት ነጣቂዎች ለይተን ለማየት እየተቸገርን ነው ሲል ጋዜጠኛ አባይ ዘውዱ ተናገረ። ጋዜጠኛ አባይ ይህን ያለው በፌዴራል ከፍተኛ ፍርድ ቤት ጥቅምት 10 ቀን 2018 ዓ.ም በነበረው ችሎት የተነጠቀውን ንብረት በተመለከተ ባቀረበው አቤቱታ ነው። ጋዜጠኛው በዚህ አቤቱታው እስካሁን ድረስ ፌዴራል ፖሊስ የወሰደብኝን 5 የሞባይል ስልኮችና 1 ቪዲዮ ካሜራ አልመለሰልኝም ብለዋል። በእርግጥ ይህ አካሄድ የፕሬስ ነጻነት እንዳይኖር የመስሪያ ንብረትን በመንጠቅ ባለሙያዎችን ለማዳከም ታስቦ የሚደረግ መሆኑ ግልጽ ነው ያለው ጋዜጠኛ አባይ ወልዱ ፌዴራል ፖሊስ ስለምን የወሰደውን ንብረት እንዲመልስ አይደረግም? ፍርድ ቤቱም ተደጋጋሚ ትዕዛዝ የሰጠ ቢሆንም ሊፈጽምልን አልቻለም። 2 ዓመት ሙሉ ስለተነጠቅነው ንብረት እየጠየቅን ነው የከረምነው። ካልተፈታን አሁንም በተመሳሳይ አቤቱታ ልንቀጥል ነው ሲል ተናግሯል። ፌዴራል ፖሊስ የወሰደብን ንብረት እየመለሰ ባለመሆኑም ፒያሳ ላይ ስልኮቻችንን ከእጃችንን እየነጠቁ ከሚወስዱት ነጣቂዎች ለይተን ለማየት እየተቸገርን ነው ያለው ጋዜጠኛው ችግሩ ከግለሰብ አመራሮች አልፎ ተቃዋሚ መልክ እየያዘና ሁኔታው አሳሳቢ የሆነ በመምጣቱ አሁንም ፍርድ ቤቱ ንብረታችን እንዲመለስ ያደርግልን ሲል ተማጽነዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ቀጣዩን አገር አቀፍ ምርጫ ለማካሄድ ከጸጥታና ፖለቲካ ምህዳር ዙሪያ ከስምምነት ላይ ሳይደረስ ለ7ኛው ምርጫ ረቂቅ የጊዜ ሰሌዳ ማቅረቡን የፖለቲካ ፓርቲዎች ትናንት በተካሄደው ውይይት ላይ እንደተቃወሙት ተገለጸ። ውይይቱ በአጀንዳ ከተያዘው የጊዜ ሰሌዳ ይልቅ ከጸጥታና የፖለቲካ ምህዳር ጋር በተያያዙ የምርጫ አስቻይ ሁኔታዎች ላይ ያተኮረ እንደነበረ ምንጮች ገልጸዋል። ፓርቲዎቹ በአማራ በኦሮሚያና ትግራይ ክልሎች የጸጥታ ሁኔታው ነፃና አሳታፊ ምርጫ ለማካሄድ አያስችልም የሚል አቋም ይዘዋል ነው የተባለው። ቦርዱም እስካሁን የምርጫ ቅድመ ዝግጅት እንቅስቃሴ በአማራና ትግራይ ክልሎች በማድረግ አለመቻሉን አምኖ ነገር ግን አብዛኞቹ ችግሮች በቴክኖሎጂ እገዛ ይቃደላሉ ማለቱ ነው የተሰማው። የ92 ዓመቱ ፖል ቢያ የካሜሩንን ምርጫ ለ8ኛ ጊዜ ማሸነፋቸው ተነገረ። በዚህም መሰረት የ43 ዓመታት የሥልጣን ዘመን ቆይታቸው ተራዝመዋል። ፖል ቢያ በቅርብ በሀገራቸው የተደረገውን ፕሬዝዳንታዊ ምርጫ 53.66% ድምፅ በማግኘት እንዳሸነፉ ለአገሪቱ ለሕገ መንግሥት ጉዳዮች ምክር ቤት የቀረበው ይፋዊ ውጤት ያመላክታል። የቅርብ ተቀናቃኛቸው ኢሳት ቺሮማ በካሪ በ18 በመቶ ነጥብ ርቀው
35% ድምፅ አግኝተዋል ነው የተባለው። የፖል ቢያ 8ኛ የሥልጣን ዘመናቸው የ43 ዓመት የፕሬዚዳንትነት ዘመናቸውን ያራዘመ እንደሆነ ስፑትኒክ ዘግበዋል። ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የደሬ ኒውስ መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ደሬ ኒውስን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በነጻነት በሞገስ በክብርና በፍቅር ለዘላለም ይኑሩ።